መቃብር ውስጥ ፈልገው ልቀቀኝ እያልኩ ነው ልቀቀኝ ሌሎቹ ላይ እንዳደረግሽው እኔ ላይ ምን እንዳታረጊ ስለ ሁሉም ነገር እግዚአብሔር ይመስገን ዛሬ ጋር ደርሰናል ሁሉንም ነገር እያሳለፍን በዚህ ስራ ላይ ያላሳለፍነው ጥሩ የደስታ ጊዜያቶችን አሳልፈናል ታምራት የት ነው ያለው ሂድና ፈልገው ምናልባት ታምራት የት ነው ያለው ሂድና ፈልገው ልቀቀኝ ታምራት የት ነው ያለው ልቀቀኝ እያልኩ ነው ልቀቀኝ ናታ ልቀቀኝ እያልኩ እኮ ነው እናንተ እኔ ረሳሽ ያማር ያንተለከተ ተስቆብልኝም ወንድሜን ታምራትን ይዘውብኝ ለምንድነው ካሜራው እዚህ ጋር ደቀነ መጣ እኔ ወንድማችሁ ሽመልስ ደህና ነኝ ስሜን ኬታውቃው ነው ምን ማለት ነው እኔ ታምራት አላቅም ሽመልስ አላቅም ዞር በልልኝ በቃ እንዳትነካ አባቱ እኔ እኮ አንተን አላቅም እኮ የታውቃለሁ የትማቀን ነው እምነት ማጣ ግሩም ወንድሜ ላይ ብዙ ጥቃቶች ማስወገድ ቆፍሬ አንቺን ቀብረሽና አንድ ላይ አታስበው አይሆንም ስሚ ማን ካንተን ያላቀህም ምን ሆነው ሰውየው የሚኪን ጉዳይ ታውቃላችሁ ፐብሊክ ቆይ ተረጋጊ በጣም ላወራሽ የምፈልገው ነገር ስሚ ታጊንተው ነው ቆይ እኔ ያላቀህም አንተን ራሱን ችሎ የራስ ምታት ነው ካሜራውን ወደዛ አጥፋልኝ እኔ ያላቀህም ዞር በልኝ በጣም በምንወደው በምንሳሳለት ሽመልስ በቃክ እሺ ይሄንን ስራ አቁም አለቀ በታምራት መጡብን ጤና ይስጥልኝ እንደምን አላችሁ ውድ የቻናላችን ቤተሰቦች እኔ ወንድማችሁ ሽመልስ ደህና ነኝ ስለ ሁሉም ነገር እግዚአብሔር ይመስገን ዛሬ ጋር ደርሰናል ሁሉንም ነገር እያሳለፍን በዚህ ስራ ላይ ያላሳለፍነው ጥሩ የደስታ ጊዜያቶችን አሳልፈናል በጣም ለማመን የሚከብዱ አዘኖችንም አስተናግደናል በዚህ ስራ ላይ ያላየነው ያላሳለፍነው ያልሰማነው ያላነበብነው የለም በዚህ ስራ ላይ ዓለም ላይ እንደዚህ አይነት ነገር አለ ወይ የሚያስብል የሚያስደንቅ ነገሮችን አሳልፈናል ዛሬን ግን ደርሰናል ከጎናችን ብዙ ሰዎች እየተለዩን እየካዱን እየመነመንንም እየተበተንንም እየተሰበሰብንም እንደገና ተመልሰን እየቆምንም ብዙ ነገሮችን አሳልፈን እዚህ ደርሰናል ግሩም ወንድሜ ላይ ብዙ ጥቃቶች ታቅደው ነበር በእግዚአብሔር ፈጣሪ ስላልፈቀደ ከሸፉ እኔንም ለማስገደል ለማስወገድ ብዙ ጥቃቶች ብዙ ነገሮች መጥተውብኛል አልተቻለም አሁን ደግሞ በጣም በምንወደው በምንሳሳለት መካሪያችን ደጋፊያችን በሁሉም ነገር ውስጥ እኛን ሰፖርት በሚያደርገን በወንድማችን በታላቅ ወንድማችን መጡብን በታምራት መጡብን እንግዲህ የሚኪን ጉዳይ ታውቃላችሁ እሱ ራሱን ችሎ አንድ ህመም ነው አንድ ራሱን ችሎ የራስ ምታት ነው በሚኪ እንደዛ ሆነን ብለን ደግሞ ብዙ ነገሮችን ታሽተን ስናበቃ ደግሞ አሁን በታምራት ደግሞ ልንታሽ ነው በታምራት ደግሞ ልንሰቃይ እየተሰቃየንም ነው እንግዲህ እኔ በራሴ እንደ ስቃይ ብቻ አላየው ወንድሜ ነው ታምራት በብዙ ነገር ውስጥ ከጎኔ ሆኖ እኔ እዚህ ለመድረሴም አንድ ምክንያት ነው ሜቢ ምናልባት እሱ ከጎኔ ባይሆን ከጎናችን ባይሆን እስካሁን እኔም በህይወት ላልኖር እችላለሁ ወይ በዚህ ጤንነት ላይ ላልገኝ እችላለሁ ወይ በዚህ ሁኔታ ላይ ላልገኝ እችላለሁ የሰውን ልጅ ከጎናችን ሲሆን ነው ማናውቀው ከጎናችን ሲሆን ነው ደና ቦታ ማንሰጠው እንጂ ሁሉም ሰው በእኛ ህይወት ውስጥ እግዚአብሔርም ሲያመጣ በራሱን በቻለ ምክንያት ነው በብዙ ነገር ፈጣሪ ሁሉንም ነገር በራሱ ምክንያት ያደርገዋል እና ያው የታችን የቤዛንም ጉዳይ አይታችኋል ከታምራት ጋር ተያይዞ እሷን በጣም ብዙ አስሎችን እያሳለፈች ነው ብዙ የመከራ ጊዜያቶችን እያሳለፈች ነው እኔ ምንም እሷን ክፉ ነገር እንዲነካት ማልፈልግ ከማይ እኩል በጣም መወዳት እህቴ ናት ለምን በዚህ ስራ ላይ ትልቁ ነገር እኛን የተረፈን ቤተሰባዊነታችን ወንድማማችነታችን መተሳሰባችን ብቻ አለበለዚያ ምንም የተለየ ጥቅም ኖሮ የተለየ ምናገኘው ነገር ኖሮን አይደለም የምታውቁትና ከዛም ባለፈው እንግዲህ አይታችኋል እኔ ባላሰብኩት መንገድ በዚህ ላይ እነዚህ ሰዎች ጥቃት እያደረሱ ያሉት ተባብረው እቅድ አውጥተው እሷን ይዘው እሷን ጉርተው ታምራትን ስቃይ ለማየት ታምራት ሌላ ስቃይ እንዲያስተናግድ እሱ ላይ ከሚያደርጉት በላይ
ባለፈው ሰውዬ በዛ መንገድ እሷን እያሰቃየ እሷ ላይ ጉዳት እያደረሰ ይሄ ነገር ደግሞ ይህንን ነገር ሁላ ደግሞ እየመራች ያለችው የታምራት ፍቅረኛ የነበረችው ያቺ የወንጀለኛዋ እህት እንደሆነች አወቀ። በጣም ለማመን የሚከብድ ነገር ነው። ነገር ግን እኛ የሚቻለንን ሁላ አድርገን ይህንን ነገር ወንድማችን ለመመለስ የእህታችንንም ጤንነት ለመመለስ ያለውን ነገር ከሃይማኖት አባቶች ጋር እያወራን ነው። በሕክምናውም ዘርፍ የእሷ ምስጢር ሳይወጣ መታከም እንድትችል ለምን ማህበረሰቡ ውስጥ ፍራቻ እንዳይገባት ለማድረግ ብዙ ነገሮችን እየሞከረን እንገኛለን ማለት ነው። ዛሬም ከዛ አንጻር ብዙ ነገሮችን ስናጣራ እነዚህ ሰዎች እንግዲህ በቀልን በሚመስል መንገድ ብዙ ሰዎች ላይ ጥቃት እያደረሱ ነው። ከዚህም ውስጥ አንዱ ከዚህ በፊት በብዙ መረጃዎች ከጎናችን የነበረች ትረዳን የነበረች ሰብለ የምትባል ሴት አለች። ስለዚህ እሷን አግኝቼ ላውራት እሞክራለሁ። እሷም ይህን ጊዜያት ጥሩ ጊዜ ላይ እንዳልሆነች ብዙ ነገሮችን መረጃዎች ስለደረሱኝ እንደምንም እሷን ላውራት እሞክራለሁ። ከዚህ በፊት በብዙ ማስረጃዎችን በመሰብሰብ ላይ በመረጃዎች በመስጠት ላይ ያኔ የታምራት ፍቅረኛ በዛን ጊዜ ክደቷን ወይም ደግሞ በሌላ መንገድ እንደመጣች ባወቅን ጊዜ እሷንም በብዙ ነገር ትረዳን ነበርና ዛሬም እሷን አግኝቼ ስለዚህ ቤተሰብን ብዙ ነገሮችን ስለምታቅ ለምን እንግዲህ የታምራት ፍቅረኛ እህቷን ባለፈው ስንይዛት እነዚህ ሰዎች አሁን ላይ ያሉበት መንገድ በቃ ለየትኛውም ነገር ፍርሃታቸው ማየት አልቻልንም። የሚገርማችሁ ነገር በጣም ፈርጠም ብሎ ነው የሚያወሩት። ልክ እንደሆኑ ነው የሚያወሩት። የወንጀለኝነት ወይም ደግሞ የጥፋተኝነት አላግባብ የሆነ ነገር እየሰሩ እንዳሉ እንኳን የማይቀበሉ ናቸው። የጽድቅ ነገር ላይ እንዳሉ ነገር ነው የሚያወሩትና ይህንን ነገር ለማጣራት ደግሞ በደንብ አሁን ላይ ቤተሰቦቻቸው ያሉበትን ነገር ማወቅ ስላለብን ነው እቺን ሴት ለማውራት የወደድኩት ማለት ነው። እባካችሁን እንግዲህ እንደምታዩት ብዙ ቪዲዮዎቻችን እየወጡልን ህዝብ ጋር እየደረሱ አይደለም። የኛ ትልቁ ዓላማ ደግሞ እናንተ ካልተማራችሁበት እዚሁ በቀላሉ እየረዳን የምንኖራቸው ሰዎች ምንም ጥቅም የለው። እናንተ ስትማሩበት ብዙ ሰው ጋር ደርሶ ብዙ ሰው ሲማርበት ነው እኛ ትልቁ ፍላጎታችን ማለት ነው። ስለዚህ ይህንን ሁሉ ነገር እያሳለፍን ወደ እናንተ ፊት የምንቆመው እናንተን ለማስተማር ነው። ለምን ካሜራ ስንይዝ እንደምታውቁት ነው። ለምን ካሜራ መጣ፣ ለምን እንዲመጣ ተብሎ ብዙ ጥያቄዎች ይነሳብናል። እኛ ዝም ብለን በራሳችን ብንረዳና ካሜራ ስንይዝ በጣም የተለያየ ስለሆነ ካሜራ መያዛችን እኛም ላይ ትልቅ የራሱ ፈተና አለው። ይህንን ፈተና እያለፍን እናንተን የምንረዳው ደግሞ እንድትማሩበት ነው። ስለዚህ እባካችሁን ሼር አድርጉ፣ ለብዙ ሰው አድርሱ፣ ተማሩበት። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉ። ኮሜንታችሁ እንደተለመደው ወንድማማችነታችን ቤተሰባዊነታችንን እያጠናከረኛም ደስታን ይፈጥርልናልና እንደተለመደው በኮሜንታችሁ አብሮነታችሁን እያሳያችሁን አብራችሁን ቆዩ። እባካችሁ አሁኑኑ ሼር አድርጉ፣ ለብዙ ሰው አድርሱልን። አብራችሁን ቆዩ። ይስጥልኝ ውድ ተመልካቾቻችን፣ እንግዲህ የሰብለን ቤት አካባቢ ተገኝተናል። ከዚህም በፊትም የምናገኝበት ያው ተደብቀን ልናገኛት ነው የወሰድነው። እሷም ስትንቀሳቀስ በምትንቀሳቀስበት ሰዓት ይሻላል። ለምን እነዚህ ሰዎች እሷንም እየተከታተሉ ሊሆን ስለሚችል ቤቷ መሄድን ለዛ ነው ያልፈለግኩት። ብራችሁን ቆዩ። ሰብሊ ማናንተ እኔ ረሳሽ? ሰብሊ እንዴት ነሽ? ማነው ካንተ? ቆይ ያልገባኝ ስሜን ኬት አውቀው ነው? ምን ማለት ነው? ሽመልስ እኮ ነኝ። ይቅርታ ቦት ማለት ተረጋጋ። ልሂድበት። የት ነው የምትሄጂው? ማነው ካንተ? ነው ያላቀህም። ምን ሆነ ነው ሰውዬው? ሽሜ ነኝ ስመልስ። እምሄድበታለኝ እባክህ። ነው ያላቀህም። ሰብሊ ቆይ ተረጋጊ። በጣም ላወራሽ የምፈልገው ነገር ኬት አግኝተው ነው? ቆይ ነው ያላቀህም። አንተን ምንድን ነው? ማነው ካንተ? ሽመልስ ነኝ። ማነው ሽመልስ? ነው ያላቀህም። በቃ ዞር በልልኝ። ተረጋጊ። ምን እየሆንሽ ነው? ምን ሆነክ ነው አባቱ? አሁን እዚህ ጋር ሆነን ከምንጨቃጨቅ ነኝ ይዘና ላወራሽ ነው። ከማላውቀው የት ነው የሚሄደው? ከማላውቀው ሰው ጋር ምን ቢያረጉሽ ነው በዚህ ልክ እኔን እስክትረሽ የደረስሽው? አልገባኝ። እኔ አላቀህም። የምን መርሳት ነው የምትለው? በዚህ ሳምንት የደረሰብሽን ሁሉንም ነገር ሰምቻለሁ። በእናትህ ዞር በልልኝ። ተረጋጊና ስሚኝ። ቆይ ስለዚህ ላወራሽ ፈልጋለሁ። እኔ አንተን አላቀህም። ከማላውቀው ሰው ጋር ምንም ላወራ አልችልም። አታውቂኝም? አዎ አላቀህም። እርግጠኛ ነሽ? የምሄድበት ቦታ ላይ እናሳልፈኝ። እርግጠኛ ነሽ? አታውቂኝም? አላቀህም። እኔ ግን አውቅሻለሁ። እሺ እንዳናከኝ ነው። እባክሽ ቆይ ተረጋጊሽ። ማትፈልጊ ከሆነ መሄድ ትችያለሽ። ግን ስሚ። የት ነው የምታውቂው? የት ነው የምታውቂው ማለት
ምን ማለት አለ? እኔ እኮ ማቀሰው አይደለም። የት ነው የምታገኝ ነኝ? ስሚ ምን መሰለሽ አሁን ላይ ነገሮች በጣም ከምናስባቸው በላይ ያኔ አንቺ ብዙ መረጃዎችን እየሰጠሽኝ ነበር። ስለምን መረጃ ነው ያማል እንዳንተ? ምን ሰው ነው በእግዚአብሔር? ኧረ ዞር በልልኝ በእናትህ። እኔ ምንም አይነት መረጃ አልሰጠሁህም። ምንድነው? እኔ እኮ አላውቅም። ስሜ ራሱ ኬት ማን ነው መጣ? እኔን እስክትረሺ ነው ያስፈራሩሽ? አንተ ማነክ? የሚመለሱልሽ መስሎሽ ነው? አስፈራርተውሽ ምን ማድረሰውብሽ የሚያበቃ መስሎሽ ነው? ስለዚህ ስሚ አባቱ ለምንድን ነው ያለ ስራ የምትገባው? እኔ አላውቅም። ዞር በልልኝ። ወደ መንገሬ ልሂድበት። ስሚ ምንድነው? በዚህ ሁኔታ አልሰማሽም። ለምንድን ነው ካሜራ ምናምን ይዛችሁ የመጣችሁት? ደግሞ ካሜራውን ወደዛ አጥፋልኝ። እኔ አላውቅም። ዞር በልልኝ። ተረጋጊ እንጂ ምንድነው እየሆንሻለሽ? ምን ማለት ነው? ዞር በል። ጭራሽ ትጮህብኛለህ እንዴ? ካሜራውን አጥፋልኝ ወደዛ። ማነህ አንተ? ማነህ አንተ? ታውቂኛለሽ ስመልስ ነኝ ብዬሻለሁ። በእናትህ ዞር በልልኝ። እኔ አላውቅም። ምን መሰለሽ አባቱ ሽመልስ የሚባል ሰው አላውቅም። እነዚህ ሰዎች ወንድሜን ታምራትን ይዘውብኝ። ለምንድን ነው ካሜራ እዚህ ጋር ደቅነህ የምታ? ተረጋጊ። ትሰሚኛለሽ? ልቀቀኝ። ታምራትን ወንድሜን ይዘውብኝ። እኔ ታምራት አላውቅም። ሽመልስ አላውቅም። ዞር በልልኝ በቃ። እንዳትነካኝ። አልሰማሽም። አዳምጪኝ። ጉልበት እንድጠቀም አታሪ። በጣም ነው የማከብርሽ። ጥሩ ቦታ አለኝ ላንቺ። ግን ሌሎች ወንጀለኞች ላይ ማረገውን ጉልበትን ስራዬንም ታውቂያለሽ ከማንም በላይ። እኔ አላውቅህም። አባቱ ምንድነው የምትለኝ እንዴ? ምን አድርጊ ነው የምትለኝ? አላውቅህም። ሽመልስ አላውቅም። ታምራት አላውቅም። ማንንም አላውቅም። ይሄን ካሜራ ደግሞ ወደዛ ዞር አድርግልኝ። አንተ ደግሞ ዞር በል፣ አትቅረጸኝ። ምንድነው የምትፈልገው ከኔ? ሰብለ አይደለም ሰብለ ነው ስሜ። ግን ስሜን ኬት ነው ቆይ ይዘው የመጣኸው? ማን ነግሮክ ነው ስሜ? ፊት ጠፍቶሽ ነው? ነገርኛ መቼም ምን ይረሳሽኝ አይደለም አባቱ። እኔ ከነ ማስክም ያለ ማስክም ታውቂኛለሽ። ስለዚህ ስሚ ምን እንዳረጉሽ ምን እንዳስነኩሽ አላውቅም። ምንድነው የምትፈልገው? ይሄን ካሜራ ለምን ዞር አታደርግልኝም? ከፍቴ አታውቂያቸውም? እነሱን ሳታውቂያቸው እባክሽን አሁን ተረጋጊና ከዚህ እንሂድ። ቆይ ምንድነው የምትፈልገው አንተ? ቆይ በዚህ ሁኔታ ምንም የሚሆን ነገር የለም። እሺ ልቀቀኝ። ለምንድን ነው አንገቴን የምትይዘኝ? በፍቅር የማይሆን ከሆነ እኔን ከረሳሽኝ እንዴት እንደምታስታውሽኝ እኔ አሳይሻለሁ። በዚህ ሁኔታ እዚህ ስላመጣሁሽ በጣም አዝናለሁ። ይቅርታ። ግን ደግሞ አላውቅም ምናምን የምትይኝን አልሰማሽም። ትሰማኛለህ አባቱ? የስም መመሳሰል ነው ሊሆን የሚችለው። ጤና የለህም እንዴ? ቆይ አንተ እኔ ሰላማዊ ሰው ነኝ። እንደዚህ ነገር አላውቅም። እኔ እኮ ሰላማዊ ሰው አይደለሽም አላልኩም። እኔም ሰላማዊ ሰው ነኝ። ታውቂኝ እኮ እኔ አንተን አላውቅህም። በስም መመሳሰል ነው በቃ እዚህ የመጣው። እንዴ እኔ ብቻ ነኝ እንዴ ሰብለ? ጤና የለውም እንዴ ሰውየው? ሰው ነግሮኝ፣ ሰው ጠቁሞኝ፣ ሰው አስተዋውቆኝ አይደለም አንቺ ጋር የመጣሁት። አባቱ የስንት ጊዜ ወዳጅ የሆነች በስንት ስራዬ ውስጥ እያገዘችኝ የነበረችውን ሰብለን ላላቃት አልችልም። ያቺ ሴት እኔ አይደለሁም። ተሳስታ ነው በቃ በስም ስህተት ነው እኔ ጋር የመጣው። ምን ብትሆኚ ነው? ምን ያህል ብትቀየሪና ምን ያህልስ የኔ ጥላቻ ቢኖርብሽ ነው እንደዚህ የምትሆኚ? አባቱ እኔ ከማንም ሰው ጋር ጥላቻ የለብኝም፣ ምንም የለብኝም። ሰማኝ አይደለ? እኔ ሰላማዊ ሰው ነኝ። በስም መመሳሰል ነው በቃ እኔ ጋር የመጣው። ከባርለ ሰብለ ደግሞ እኔ ብቻ አይደለሁም። አንተ የምትላት አንተ የምትፈልጋት ሰብለ ደግሞ እኔ አይደለሁም። ሂድና እሷ ጋር ሄደህ ተጨቃጨቅ። ሰማኝ አይደለ? አዳምጪ። ምን ሰው ነው የገጠመኝ ዛሬ ደግሞ? ከዚህ በፊት ስንቴ ብለሽኛል። እናንተን የሰጠን እግዚአብሔር ነው። እናንተ ባትኖሩ በእነዚህ ክፉ ሰዎች ተይዘን ህይወታችን ተመሰቃቅሎ እንደማንሆን እንሆን ነበረ። ሰብለ የምትባለው አናት እንደዛ የምትላችሁ የነበረው አንቺ። እኔ አይደለሁም። ጤና የለውም እንዴ ሰውየው? ለምን እኔ አትሆኝም? እስከመቼ በዚህ ሁኔታ በስም መመሳሰል ነው የመጣው? በቃ እስከመቼ በዚህ ሁኔታ የሚያዋጣሽ ይመስልሻል? የኔ አምላኬ አባቱ በእናትህ እኔ ሰላም ነው። ህይወታችንስ የተሻለ ይመስልሻል? ነገርኩሽ፣ እነዚህ ሰዎች ወንድሜን አግተውብኛል እኮ። ሄደ ፖሊስ ጋር መጠቆም ትችላለህ። እኔን ታውቂኛለሽ። እዛ ሄደ መፈልግ ትችላለህ። እኔ ጋር ለምንድን ነው የመጣው ታዲያ? እኔን መፈለግ ያለብኝም በምን መንገድ እንደምፈልግ ከአንቺ በላይ የሚያውቅ ሰው የለም እኮ። እኔ ምንድን ነው የምትለኝ? ምን አድርጊ ነው የምትለኝ? እኔ እንዴ
ምን እያልኩሽ የምትፈልጋት ሴት አይደለሁም እኔ ተሳስተሃል እኔ ላይ እምነት አተሽ ነው ወይኔ አባቱ እኔ እኮ አንተን አላቀም እኮ የታውቃለሁ የትም አቀን ነው እምነት ማጣብክ በስም መመሳሰል ነው እኔ ጋር የመጣው እያልኩ ነው ሰው ለምንድን ነው ሁላችሁም እንደዚህ ሆናችሁ በዚህ ሁኔታ እስከመቼ ቆይ ንገሪኝ በዚህ ሁኔታ እስከመቼ እስከ መጨረሻው ምክንያቱም አንተ የምትፈልጋት ሴት ነኝ ስላልሆንኩኝ ገባ ሰማኸኝ አይደል በስም ስታት ነው እኔ ጋር የመጣኸው እኔን ተወኝ ወደ ቤቴ ልሂድበት አሁን አዎ ተሳስቻለሁ አዎ ተሳስተሃል መሳሳትህንም ካመንክ አንድ ነገር ነው የተሳሳትኩት ግን አንቺን በዚህ ልክ አስቤ አንቺ ጋር መምጣት እኮ ለምን መጣከኝ እኮ የምትፈልጋት ሴት አይደለሁም እኮ ነኝ እኔ ሌላ ሴት ነኝ በስም መመሳሰል የመጣህባት ሴት ነኝ እኔ ሰማኸኝ አይደል አንተ የምትፈልጋት ሴት ምናምን አይደለሁም ብዙ አሰቃዩሽ ማናቸው ማንንም ያሰቃየኝ ብዙ ጉዳት ደረሰብሽ እንደዛ ይጥፉልን እነዚህ አውሬዎች እነዚህ ክፉዎች እነዚህ በሰው ደም በሰው ህይወት በሰው ላብ የሚጫወቱ አውሬዎች ብለሽ እንዳላገሽ አሁን ተባበርሻቸው ማንንም ነው አንቺ ምን እነሱ አባሎች የምታወራው ነገር እኮ ይሄንን ብቻ ንገሪኝ አባቱ የምታወራው ነገር እየገባኝ አይደለም የምን ተባባሪ ነው የምን እንትን ነው የምታወራው እንዴ እናንተን አግኝቼ ካላቀም ተወኝ በቃ ለኖርበት ተጠቃመን አሁን ወደ ቤቴ ልሂድበት በቃ ተወኝ እማኛ ሜዳቺ ለምዶ ሜል ማለት ነው ታውቂኛለሽ ጥሩ ለሆነልኝ ሰው እንዴት ጥሩ መሆን እንደምችል ክፋትም ከታሰበ ደግሞ እንዴት ክፉ መሆን እንደምችል ታውቂኛለሽ እኔ አላውቅም እንግዲህ ያቺ ሰብለ ያልከት ያለው እንግዲህ እሷ ልትሆን ትችላለች ስለዚህ አንቺም አሁን እነሱ አባልሽ ማለት ነው ቆይ ለምን አትሆኝም እንደዚህ ቢሆኑ እንደዚህ መጥቶ ሰምኛለሽ አልተውሽም ሽመልስ ተወኝ በቃ ተወኝ እንዴ ባንተ ምክንያት ስንት ነገር ውስጥ ነው የገባሁት አሁን አወቅሽኝ ስለዚህ ተወኝ ሰማኸኝ አይደለ ቆይ ምን ውስጥ ብትገቢ ነው አሁን አላቀም እያልሽኝ የነበረው አሁን ሽመልስን አስታወሽው ንገሪኛ አሁን ሽመልስን አስታወሽው ወይ ሽመልስ እባክህን ዝም በል በቃ አልልም ዝም አልልም ዝም አልልም ሰምኛለሽ ቆይ ምን ብትሆኚ ምን ብታሳልፊ ነው ንገሪኛ ተወኝ ትሰማኛለህ እናንተም በማገዜ አንተም በማገዜ ምን ውስጥ እንደገባው አንተ አልገባህም ስንት ስቃይ እንደደረሰብኝ አንተ አታውቅም ስለዚህ አሁንም ተወኝ ሰማኝ አይደለ አሁንም አንተን ማግኘቴ ከታወቀ አዳምጪኝ ሰምኝ አናዳምጠህም በቃ ከዚህ በፊት አዳምጬ ያገስኩና የተሰቃዩት ይበቃኛል ገባህ ምን መሰለሽ እኛ ምን ፈልገው የማንንም ጥቅም የማንንም ጉዳት የማንንም ሌላ ነገር አልነበረም ሁሉም ነገር በትክክለኛው መንገድ ይሄድ ነበር አይደለ እሱን ብቻ አድርገን መተው ከዚህ በፊትም እንደዚህ ብለኸኝ ነው እንደዚህ ብለኸኝ አታለልከኝ አገስኩህ ከዛ በኋላ ግን ማልወጣው ስቃይ ውስጥ ነው የገባሁት ሰማኛለህ አይደለ የምታወራቸው ነገሮች የምታወራቸው ወሬዎች ከዚህ በፊትም እንደዚህ ምንም ጥቅም የሌለው ወሬ ምንድነው ጥቅም የሌለው ወሬ ምንም ጥቅም የለው በቃ እኔ ምን ውስጥ እንደከተተኝ ማሰብ ራሱ አልፈልግም በቃ ተወኝ ሽመልስ ምንድነው ጥቅም አይደለም ካንተ ጋር መተባበር አልነበረብኝ ዝም ብለክ ነው በቃ እችላለሁ እንደዚህ ያደርጋለሁ ብለክ ማውራት ብቻ ነው የምትችለው አንተ ምንም ማድረግ አትችልም ስለዚህ አሁን ተወኝ እሺ ስቃይን እኔ ማቀው ምን ያህል እንዳሰቃዩኝ ባንተ ምክንያት አንተም ስላገስኩህ ብቻ ስንት እንዳሰቃዩኝ እኔ ማቀ ሰማኛል ስለዚህ ሽመልስ ተወኝ በቃ ድጋሚ ወደዛ ስቃይ መግባት አልፈልግም ማሰብም አልፈልግም ቆይ አንቺ ነሽ ስለኔ እንደዚህ ያወራሻለሽ እኔ ነኝ ምንም ጥቅም ያሌለው ስራ መሰራው አው ለዛ እኮ ነው እኔን ወስደው ሲያሰቃዩኝ የነበረው ጥቅም ቢኖርክማ እንደዚህ የለፋው ያለሁት እንደዚህ በየቦታው እየተዋደቅኩ ያለሁት በቃ ይቅርብህ አትልፋ ይቅርብህ ያንተ ልፋት ምንም ጥቅም የለውም በቃ የተረዳሁት እሱ ነው ሰማኸኝ ምን ማለት ነው ብዙ ሰዎች እየጎዳን ያለው ስንት ሰው እዚህ እየረዳው ነው ያለሁት ጭራሽ ያንተ ነገሮች ምንም ሊሰሩ አይችሉም ሰማኸኝ አይደል ብዙ ሰው እየተጎዳን ያለው ባንተ ምክንያት ብዙ ሴት ብዙ ወጣት ብዙ ህፃናት
ብዙ ሽማግሌ ሰዎች እየተጎዱ ነው ያሉት። ሰማኸኝ አይደል? ስለዚህ ያንተ ያገዝኩ ነው እንደዚህ ያረኩ ነው ምናምን የምትለው ነገር ጥቅም የለውም። በቃ ሰማኸኝ አይደል? ስለዚህ በቃ ተወኝ። ህመሜን አቀስቅስብኝ። ሰማኸኝ አይደል? አሁን አልፏል። ድጋሜ ካንተ ጋር ማውራቴ ከተሰማ ይገሉኛል። ሰማኸኝ አይደል? ስለዚህ ተወኝ በቃ አንተ ራስክ። ቆይ ከኔ ጋር ማውራትሽ ነው ህመም የሚሆንብሽ? ንገሪኛ። ቆይ ንገሪኝ። ከኔ ጋር ስታወሪ እኔን ስለተባበርሽኝ እኔን ስላገዝሽኝ ነው? አዎ አንተን ስላገዝኩ ነው ህመም የሚቀሰቀሰው። ሰማኝ አይደል? የዛን ጊዜም አንተን ስላገዝኩ ነው ወደዛ ስቃይ ገባሁት። ሰማኛለህ አይደል? ስለዚህ አንተን ሳይክ አንተን ሳወራክ አንተ ስለ ድሮ እንደምታወራ ወሬ ስታወራ ህመም ይቀሰቀስብኛል። ምንም ጥቅም የሌለው ወሬ። ስለዚህ በቃ እረፍ። ይሄንን ስራ አቁም በቃ ይቅርብ። ሰማኸኝ አይደል? ኧረ አቁም ትቼ ልውጣ። ያጠፋዋል፣ አንተንም ያጠፋዋል። ስለዚህ ይቅርብ እያልኩ። ሰብሊ እባክሽን ተረጋጊ። ታውቂያለሽ የስንት ሰው እንባ እያበስን ነበር፣ አሁንም እያበስን ነው። ስንቱን እየረዳን ነው። ለሁሉም መድረስ ስለማንችል ደግሞ በዚህ መንገድ ቪዲዮ ቀርጸን ህዝብ እንዲማርበት ያልደረሰው እንዲደርሰው እያደረግን ነው። ቆይ ስሚኝ፣ እንዴት ነው ይህንን ስራ ማንም ሰው ቢለኝ እኮ እሺ እንዴ፣ አዎ ብዙ መከራዎችን አሳልፈናል እንዴ። በዚሁ ስራ ውስጥ ስንቴ ተመትቻለሁ፣ ስንቴ ማሳለፍ ያሌለብኝን ስቃዮች አሳልፌያለሁ። አሁን ራሱ ቁስል ይዤ ነው ካንቺ ጋር የማወራው። እግዚአብሔር ይመስገን ፈጣሪ ለክፉ አልሰጠኝም። በጥቂቱ በጭረት አለፈልኝ። አሁን የቆሰለው ቦታ ብቻ እየዳነ ነው። ጥሩ ሁኔታ ላይ ነኝ ያለሁት። እንደፈለኩ መንቀሳቀስ እንደፈለኩ ምንም ማድረግ እችላለሁ። ይሄ እያደረሰብኝ ያለው ለምንድን ነው? ንግድ ስራዬ ላይ አይደለም። ቢዝነስ እየከፈትኩ ቢዝነስ እየሰራው ቢዝነስ ላይ አይደለም። ለራሴ ለህይወቴ ሩጫ አይደለም። ሁሉ እየሆነብኝ ያለው በእኔ ህይወት ውስጥ በዚህ ስራ ላይ ነው እኮ። ለዚህ ነው አቆም የምልህ እኮ። ለዚህ እኮ ነው አንተ እንደዚህ በምትሰራው ሰዓት አንተም ትጎዳለህ፣ እንደኔ አይነቶቹም ይጎዳሉ። እኔ ላንተ ያላደረጉት ነገር ምንድነው? መረጃ ስትፈልግ ስትጠራኝ አግዘህ ነበር አይደል? ምንድነው ቆይ ያላደረኩልህ ነገር? ግን ደግሞ በቃ ሰይጣኖች ናቸው እነሱ። በዚህ መሃል ደግሞ በጣም የሚጎዱ ሰዎች አሉ። ገባህ አይደል? ይሄ ስለሚደሰቱት ብቻ አይደለም ማሰብ ያለብህ። ኖ እንደዛ እኮ አይደለም። ያኔም እኮ ጥሩ ናቸው ህጋዊ ናቸው ብለን አይደለም። ድሮም እኮ ሰይጣኖች የሰይጣን ስራ የሚሰሩ ሰዎች እንደሆኑ አንቺም እኔም አውቀንበት እኮ ብዙ ሰዎች እየተጎዱ ነው። ሽሜ ለምንድን ነው ቆይ የማይገባ? ያኔ አንቺ ተሪበት የነበረው ሆቴል ውስጥ በዛ ልክ አጸያፊ ነገሮች ሲደረጉ የብዙ ወጣቶች የብዙ ሰው ህይወት ሲመሰቃቀል አንቺ ስትረጂ ብዙ ነገሮች ቀለሉልኝ። እዛ ሆነሽ ይሄንን ክፋታ ይሰነ ነበር። እኔንም በማግኘትሽ ደስ ብሎሽ ይሄ ነገር ይቆማል አልሽ። ተባበርሽኝ፣ ደገፍሽኝ። ስለነሱ ቤተሰብ የምታውቂውን ሁሉ ነገርሽኝ። እኔም ያንን ተጠቅሜ ከክፋት ስራቸው እንዲቆሙ የክፋት ድርጅቶቻቸው እንዲዘጉ አደረኩኝ። መስሎ ነው ማለት ምንም ጥቅም የሌለው ነገር ነው እኮ ያደረከው ነገር እኮ። ምንም ሰዎችን አስደሰትኩኝ ምናምን ትላለህ፣ ግን በጣም የተጎዱት ብዙዎቹ ሰዎች ናቸው። ገባህ አይደል? በብዛት ነው ብዙ ሰው እየተጎዳ ያለው። እንደኔ አይነቱም ቢሆን እኔ ብዙ አግዣለሁ አይደለ? መረጃ ስሰጥክ ነበር እዛ ሆቴል እየሰራሁኝ ስለነሱ ክፋት ምን እንደሚያደርጉ እዛ ሆቴል ውስጥ ምን ያህል ግፍ እንደሚሰራ ምናምን መረጃ ሰጥ ነበር። ግን ደግሞ እኔንም ጎድተውኛል። ሰማኸኝ አይደለ? እኔም ተጎድቻለሁ። ብዙ የተጎዳ ወጣት አለ እንደኔ አይነት፣ ህፃናት፣ ሽማግሌዎች። ምንድነው ቆይ ምንም እኮ የምትሰራው ስራ ብዙዎቹን እየጠቀመ አይደለም፣ ጥቂቶችን እንጂ ብዙዎቹን እየጠቀመ አይደለም። ታዲያ ምንድነው አሁን ይሄ ቢቀር አይሻልም? ላንተም ጉዳትም ነው እያተረፍክ ያለው። ስለዚህ በዛው ልክ በሰው ደምና ህይወት እየተጫወቱ ቢኖሩ ይቀል ነበር። እሱ ይሻል ነበር። ይሄ አይደለም። ይሄንን ስራ እየሰራህ ያለው ለምንድን ነው? ሰዎችን ለማዳን ነው አይደለ? ግን ሰዎችን እያዳን አይደለም። ሰማኸኝ አይደለ? በብዛት ሰዎችን እያዳን አይደለም። በብዛት እየተጎዳ ነው ያለው ሰው። እነሱን ሙሉን እስኪ አትርፋቸው እስኪ። አትችልም ይሄንን። አንተ እንኳን ይኸው ተጎድተሃል እኮ ተመትቻለሁ ያልከኝ ጭራሽ ምን እስከምትሆን ነው የምትጠብቀው አንተ? ቆይ እስክሞት ሰምኛለሽ? አንድ ነፍሴን እስካጣ
አንተ ማሰብ ያለብህ አሁን አንተ ብትሞት አንተ ነህ ይሄንን ነገር እንትን የጀመርከው አንተ ብትሞት ምንድነው ህዝቡ እንዳለ ነው የሚጎዳው ሰማኸኝ አይደለ ስለዚህ አቁም በቃ ካሁኑ ማቆም ነው የሚሻለው ወንጀለኛ ነገርን እየቆሰቆስክ እንትን አትበል በቃ ወንጀለኛና መተተኛ ፈሪቼ ስራ ይላቁም አንተ አልገባህም በቃ ምንም ሊገባህ አልቻለም አንተ ስቃዩን አታቆም አውቀዋለሁ እኔም ብዙ ስቃይ አሳልፌያለሁ እኔም ብዙ መከራዎችን አይቻለሁ ለምን አትተውም በቃ አንተ ቆይ ስቃዩ ተው አልተውም አልኩሽ በቃ እባክህ ከተውጪ ሌላ ቃል አታውቂም በቃ ሄደህ ራስህ መሰቃየት ትችላለህ ህዝብን ግን አታሰቃይ በቃ ህዝቦቹን እያሰቃየ ነው ያለው ይሄ ሰይጣን ምን አድርጌ ነው ህዝቦቹን ያሰቃየሁት በቃ እየቆሰቆስክ ነው እንደዚህ እያልክ ታወራለህ ከዛ በኋላ ህዝቡን ሄዶ ይጎዳል መረጃ እየሰጠብኝ ነው እንደዚህ እየሰጠብኝ ነው ይላል ይጎዳሉ ሰውን ገባህ አይደል እንዴት ይሄንን መረዳት ያቅታል ስለምን መረጃ ነው የምትይው እኔ ስሰቃየ ነበርው ለምንድን ነው ላንተ መረጃ በመስጠት አይደል እዛ ሆቴል ላይ ሆኜ የሚደረጉት እንዳለ እየነገርኩ መረጃ እየሰጠውክ ስትፈልገኝ መጥቼ እያገዝኩክ በዛ ምክንያት ነው እኔ ሳሰቃዩኝ የነበረው ካንተ ጋር መተባበሬን ሲያውቁ ማለት ነው ተረዳኸኝ አይደል ቆይ ስሚኝ ብዙ ደግሞ የሚጎዳው በዚህ ምክንያት ነው ከናንተ ጋር እየተባበርን ምናምን እንደሆነ ሲያውቁ እኛን ያሰቃዩናል እና ይሄ ጥሩ ነው አንተስ ትቀበለዋለህ ይሄንን ነገር አልቀበለው እና ማትቀበለው ከሆነ ለምን አትተውም ቆይ ለምንድን ነው ይሄንን መስራት የማታቆመው መቀበል ሳይሆን ማስቀረት ነው የምፈልገው ማስቆ ስማኝ ልንገርክ ይሄ እኔ መሰራበት የነበረ ድርጅት አለ አይደለ ሆቴሉ ብዙ ድርጅቶችንም አዘግታል ጭራሽ የነሱ የሆኑት ምንም ቢሆን መጥፎ ስራዎችን ቢሰሩ ምን እንትን ቢሉ በጣም ብዙ ሰው የሥራ እድል ያገኘ ነበር ይሄንን ግን አንተ አበላሻው ይሄንን ስራ እድል ትይዋለሽ በደም ይመጣ ልጆቻቸውን እየገበሩ የሚሰሩትን ስራ ትይዋለሽ አውቃለሁ ክፉ ነገር እንደሚሰሩ አውቃለሁ ጥሩ ነገር እንደማይሰሩ አውቃለሁ ግን ደግሞ ብዙ ይሄ ስራ የሌለው ሰው አልነበረም ገባህ አይደል ስራ አጥቶ ቁጭ የሚል ሰው አልነበረም የሥራ እድሎችን ያገኘ ነበር ሰው ብዙ ሰው አሁን ግን በቃ አዘግታባቸዋል ሰው ላይ ስራ አጥ ሆኖ በየመንገዱ በየሀገሩ ይንከራተታል እና ይሄ ልክ ነው ትላለህ ይሄ እኮ በጣም በቃ እንዴት ብዬ ነው በቃ አንተ የራስን ስራ ብቻ ነው እንትን የምትለው አይደለ እንደዚህ ማድረግ አልነበረብህም በቃ ይሄንን ስራ በቃ ቆይ ምንድነው ያልሽኝ ሰው ሰርቶ ይብላበት በቃ ቆይ አንቺ አሁን ያልሽኝ ያለሽው ያ ስራ ሲቆም ብዙ ሰው የሥራ እድል አጥቷል እየተራበ ነው ስራ ምንም የለውም ሰማኝ አይደለ ምንም መጥፎ ነገር ቢሰሩ በቃ ሰው ስራ አጥ እንዳይሆን አድርጓል የነሱ ድርጅት ሰማኛለህ አይደለ አሁን ግን በአንተ ምክንያት ይሄው ተዘግቶ ሰው ስራ አጥቷል ምን ማለት ነው አሁን ይሄ ከዛ ስራ የሚወጣው እኔ በአንተ ምክንያት ነው አንተን እረዳለሁ ብዬ ነው ከዛ ስራ የወጣሁት እንጂ ደስተኛ ነበርሽ በእኔም ለካ አንተ አሁንም ምንም ልትረዳኝ አልቻልክም ሽመልስ ንገሪኝ ዛሬ እነዚህ ሰዎች ስራ አጥተው ስራ እየፈለጉ ሊሆን ይችላል ስጣቸው እስኪ ስራ ስጣቸው አንተ እስኪ ስጣቸው ስሚኛ ለጊዜው ምናምን ትላለህ እንዴ ከዛ በኋላስ አንተ እንዴት ነው የምታስበው በዛ ሁኔታ ውስጥ ቢቆዩ ግን ምናልባት ምንም ይገባል አልቻለም ደማቹ ፈሶ መስዋዕት ሆነው ነበር በእነዚህ አውሬዎች ቤት አንቺንም ጨምሩ አንቺ ስለምንድን ነው አውቃለሁ ግን ቤተሰቦቻቸውን በደንብ ይረዱ ነበር እዛ ሆኖ ገባህ አይደል ጊዜያቸው እስኪ አሁን ስራ ስጣቸው እስኪ አንተ ጊዜያቸው አይደል ከዛ ጊዜያቸው እስኪደርሳው ቤተሰቦቻቸውን ያግዙ ነበር ምን እስኪሆን ጊዜያቸው እስኪደርስ በእናትህ በቃክ አይበቃ ጊዜያቸው እስኪደርስ ምናምን እያልክ አታውራ ሰማኝ አይደል ነው አይደለም ቆይ ንገሪኝ እውነታው ይሄ አይደለም ሰማኛለህ በጣም ብዙ ልጆች አሉ ትዳር ያለው እናትና አባቱን የሚጦር ሰው አለ ገባህ አይደል በእነሱ ነበር የሚኖረው አሁን ግን እየተንከራተቱ ነው ያሉት ልጆቻቸው ተረባዋል ምን አደረክላቸው አንተ እስኪ ከዛ ወጥተክ ምን አደረክላቸው ያው እየተንከራተቱ ነው ያሉት ስራ ፍለጋ ሽመልስ በቃክ እሺ ይሄንን ስራ አቁም አለቀ ምንም ለማንም እየጠቀም አይደለም ከዚህ በኋላ ደግሞ እኔ ካንተ ጋር ምንም የምተባበርበት ነገር የለኝም ሰማኸኝ አይደል ምን ማለት ነው በቃ ወጣቶቹን ከዛ እንዲወጡ አደረካቸው እስኪ ስራ ስጣቸው እስኪ አሁን ስራ ስጣቸው እንዲወጡ አላደረካቸው
ለምንድን ነው እንደዚህ አይነት ስራ የምትሰራው? ራስን እንደ ጥሩ የተቸገሩትን እንደሚረዳ ነው የምታወራው አይደል? ግን አይደለህም አንተ። የዚህ ሁሉ ክፋት ለኔም ሆነ ለማንም አልጠቀምክም ሽመልስ። በቃክ። ሰማኝ አይደል? አሁን መሄድ ፈልጋለሁ። አሁን ብዙ ሰው እየጠበቀኝ ነው። መሄዳችን ልቀቀኝ ሽመልስ። ከዚህ በኋላ ካንተ ጋር የምትባበርበት ምንም እንትን የለኝም። አዳምጪ። እውነታውን እልልሽ ልብሽ አውቀዋል። አውቃለሁኝ ግን በቃ አልችልም። ከዚህ በላይ መረጃ ልሰጥ አልችልም። ሰማኛል። ካንተ ጋር መተባበር አልፈልግም። ተሸነፍሽላቸው? ንገሪኛ። ተሸነፍልሽ? ተሸነፍሽ? አሸነፉሽ? ለምን አትሆኝም ሽመልስ? ስሚ፣ ከዚህ በፊት ተባብሬክ ምን አድርጊ እኔ ተሰቃይቻለሁ። ሰማኝ። ያንቺንም ሆነ አሁን ተራቡ የምትሆን ሰራተኞች የሁላችሁንም ህይወት ያዳንኩት እኔ ነኝ። ምንም አልጠቀምከንም እያልኩ ነው። ምንም አልጠቀምከንም። ህዝብ እየተንከራተተ ነው ያለው። ጠቅምም ስለነበረ እኮ ነው እነዛ ወር ሳይሰሩ ለቤተሰቦቻችን እንኑር እየተባሉ የሚቀሉ ወጣቶችን እንዳድን ያኔ አንዴ ሳወራሽ በእንባ ነበረ። ደረስክልን። የእንባችን የጸሎታችን መልስ ነህ ብለሽ አንቺም ሌሎችንም እንዲያግዙኝ እያግባባሽ አመጣሽ። እንደዛ ያደረኩት ሽመልስ ስማኝ። አስጨርሽኝ። ትዕግስትም ገደብ አለው ታውቂያለሽ። ያኔ የረዳሽኝ ለዛ ነው። ለምን? ቆይ ስሚኝ። ሌሎቹን ወጣቶቹን ጨርሰው ቀስ በቀስ ወደ አንቺም ሆነ አሁን ተራቡ ወደምትይኝ ከነሱም አልፎ ወደ ልጆች ስማኝ ልንገርህ። እኔ እንደዚህ ያደረኩት መረጃ ስሰጥክ የነበረው ህይወቴን ብቻ ለማዳን አይደለም። ሰማኸኝ አይደለም? አውቃለሁ። ከዛ ድርጅት ወጥተው እንደሚንከራተቱ አውቃለሁ እነዛ ሰዎች። ሰማኸኝ አይደለም? ይኸው ወጥቼም እኔ ከስራ ነፃ ነው ያለሁት። ምንም የሚንከራተቱትን ለምን ታደርጋለህ? እኔ እንደዛ መስሎኝ ነው እንደዚህ መረጃ የሰጠው። ቆይ ግን በህይወት አለሽ አይደለ? ሰርተሽ ምንም ብለሽ የሆነ ቦታ ገብተሽ መስራት ያለም ለምንድን ነው የማልሰራው ታዲያ? እኔ እየተንከራተትኩ ያለሁት ለምንድን ነው? ከዛ ስራ ከወጣሁ በኋላ ምንም ስራ የለኝም። ከዛ ያስወጣቸው ወጣቶች ሰራተኞችም ደግሞ ምንም ስራ የላቸውም፣ እየተንከራተቱ ነው ያሉት። ከዛ ያወጣቸው እኔ መረጃውን የሰጠሁት አንተን ለማገዝ የተስማማሁት ከወጡ በኋላ በደንብ ስራ ሰተክ ተቀመጭ። ምንም ሰብላት በለኝ። ከዚህ በላይ ተቀመጭ። ማውራት አልፈልግም። ልቀቀኝ። በቃ ተቀመጭ። ሰምኛለሽ? ልታስፈራራኝ እንዳትሞክር። ለአንተ የሰጠሁት መረጃ በቂ ነው። እሺ፣ ከዚህ በኋላ ግን ካንተ ጋር መተባበር አልፈልግም። እኔ ጉልበት መጠቀም አልፈልግም። አሁንም እየነገርኩሽ ነው። አውቃለሁ። ስራተሽ ተንከራተሽ ብዙ ነገሮች ደርሰውብሻል። አሁን ግን ከዛ የበለጠ ማህበል እየመጣ እንድታግዢኝ አላግዝህም። ይሄንን ቃል ከዚህ በኋላ ካፍ እንዳትወጣው በጭራሽ አልስማማበት። አታግዢኝ። አላግዝህም። አላግዝህም። ግን አዳምጪ። አትንካኝ ሽመልስ። መሄድ ትችላለሽ። አዎ ሄዳለሁ። አንድ ነገር እንድታውቂ እፈልጋለሁ። ደግሜ እነግርሻለሁ። እኔና ወንድሞቼ ባንኖር ይሄኔ ተረስተሻል። እሰይ ልረሳ። ሰማኝ አይደለ? ምንም የምጠቅም አይነት ሰው አይደለም። ደምሽ ፈሶ ለእንስሳ ለአውሬ ለውሻ የማይገባውን ሞት ሰጥተውሽ በቃ ሽመልስ፣ በቃ እውነታው ይሄ ነው። ተወኝ። በቃ እውነታው ይሄ ነው። እየሞከርኩ ነው። ስንቱ ሊሆን ይችላል። እዚህ ጋር ችግሮቻቸውን ነፍሳቸው እንዳይወጣ ከነዚህ ወንጀለኞች እየጠበቅኳችሁ ነው። እዚህ ጋር ደግሞ ስራ ፈጣሪ መሆን አለብኝ። ብዙ ሰው እየተጎዳ ነው። እንዴት አይገባህም? እንዴ ልትረዳው አትችልም አንተ? ቆይ ምን አይነት ሰው ነህ? ጭንቅላት የለህም? ብዙ ሰው እየተጎዳ ነው እንዴ ሽመልስ። በቃኝ። አንድ ጥያቄ ልጠይቅሽ። ስለዚህ ጥያቄ ማስተናገድ አልፈልግም። ምንድነው? ተወኝ እስኪ ሽመልስ በእናትህ። አንቺው በምታውቂው መንገድ ብትኖሩ ይሻላችሁ ነበር። ሽመልስ መጥቶ ላድናቸው ላትረፋችሁ ባይልሻል ነበር። በዚህ አያያዝ ካውሱን እስማማለሁ። ቆይ ምን አጠፋው? እኔ አያያዝ ትራ ምናምን ትኛለሽ። ምን አደረኩኝ? ምን ማድረግ ነበረብኝ? ምን አላደረኩም? እነዛን ወጣቶች ስታስወጣ፣ እኔን ከዛ ስታስወጣ የስራ እድልን መፍጠር ነበረብክ። ልክ ከዛ ሲወጡ እንደሚንከራተቱ ማወቅ ነበረብክ። አንተ ግን ይሄንን አላደረክም። ግድ አልሰጠህም። አውቃለሁ። ግን ደግሞ የሚቀድመው ነው ማስቀደም ያለብኝ። ምንድነው የምታስቀድመው? የሚቀድመውማ በህይወት መኖር ነው። በእናትሽ መልስ። በህይወት መኖር ከዛ አስወጥታቸው እኮ በቁማቸው ሞተዋል እኮ። በቁማችን ሞተናል። ተረጋጊና ተቀመጪ። አልረጋጋም። ለምንድን ነው የምረጋጋው? እንድረጋጋ እያደረከኝ አይደል? አሁን ልሂድበት በቃ። ከዚህ በላይ ካንተ ጋር ማውራት አልፈልግም።
ስሚ ብዙዎቹ የራሳቸው ህይወት ነበራቸው የራሳቸው መንገድ ነበራቸው እኔ ደግሞ አንድ ሰው ነኝ ወንድሞቼ በቶሎ ብዙ ነገሮችን ማድረግ አንችልም ስራ ለመስጠት ከብዙ ድርጅቶች ጋር ማውራት አለብኝ ብዙ ነገሮችን ማድረግ አለብኝ በዛ መካከል ደግሞ ብዙዎቹ በራሳቸው ምክንያት ተጣምደው ጠፉብኝ ከባሽ በመሃል ደግሞ በጣም ብዙ የሚይዙኝ ነገሮች ይኖራሉ ምንም እኔ ሰበብ እንድነግረኝ ምክንያት እንድነግረኝ አይደለም ከዚህ በኋላ ካንተ ጋር መተባበር አልፈልግም ነው ባጭ እኔ እኮ አንድ በጎ ፈቃደኛ እኮ ነኝ ሰውን ከችግር ላውጣ ብዬ የምንቀሳቀስ በጎ ፈቃደኛ እንጂ የድርጅት ባለቤት ወይ ይሄ ድርጅት አይደለም ስታወጣም ደግሞ በዛው ልክ ችግር ውስጥ ትከታለህ በቃ አለቀ ያንተ ስራ ይሄ ነው ተቀመጭ ሽመልስ በእናትህ ታይኝ አልቀመጥም ሰምኛለሽ ይበቃሻል ቆይ በግድ ነው እንዴ ምንድነው ለምንድነው ማታወኝ ቆይ ልተውሽ አልችልም በቃ የምትፈልገው መረጃ እኮ ሰጥቻለሁ አይደለ በቃ ተወኝ እኔ ከዚህ በኋላ ምንድነው የምትፈልገው ከኔ የምፈልገውማ ገና ከዚህ በኋላ ያለውን ነውላ እባክሽ በማይሆን ወሬ ጊዜን እንዳቃጥል አታርጊኝ ምንም በእኩ ተወኛ ታዲያ በቃ ለምን አትተውም ይሄን ስራ ለምን አትተውም ቆይ ልተውም ማልችለው ማቆም ከፈለክ ልተውም ማልችለው ለምን እንደሆነ ነግሬሻለሁ አቃለው እነዚህ ሰዎች በቀል በሚባል ወሬ ተመልሰውብኛል ስማኝ ሽመልስ አንቺስ ቆይ እንደዚህ ሆንኩ የምትይኝ በቃ አንተ እንደምታስባቸው አይነት አይደሉም በቃ በጣም ጨካኞች ናቸው እነሱ መቆጣጠር አችልም በቃ ለምን አይገባህም እንዴ ብዙ ስራ እኮ ከሽፎባል አይደል እንዴ አዎ እና ታዲያ ምንድነው የምትፈልገው ከዚህ በላይ ለምን አትተውም ይሄንን ነገርህን ለምን አትተውም በቃ እርግፍ አርገቶ እስክትሞት ነው የምትጠብቀው ቤተሰቡህን እስኪያጠፉልህ ነው የምትጠብቀው ቆይ ውሸት ለምን ያህል ጊዜ በዚህ ሁኔታ የሚቀጥል ይመስልሻል ክፋታቸውስ ለዘላለም አሸንፈው የሚቀጥሉ ይመስልሻል ይችላሉ አዎ ያስቆምናቸውም ነበር እናስቆማቸዋለን በነበር ነው ሊቀር የሚችለው ያንተ ስራ አሁንም እናስቆማቸዋለን አዎ ብዙዎቹን አሳስሬያለሁ ብዙዎቹ ንብረቶቻቸውን የክፋት መንቀሳቀሻ ሀብታቸውን እንዲያጡ አድርጋለሁ አሁንም ደግሞ ይቀጥላል አያልቁም ቆይ አንቺስ ቆይ ምን ያህል ማስፈራራት ቢደርስብሽ ነው ምንም ማስፈራራት የሚባል ነገር የለም ሰማኝ አይደለ ምንም ማስፈራራት ምናምን የሚባል ነገር የለም በቃ እነሱ ማድረግ የፈለጉትን ነገር ያደርጋሉ ገባህርላ ቆይ እኔ አንተን ስተባበር ነበር አሁንም ቁጭ ብዬ ያወራኩ አይደለ ቢያስፈራሩኝ ኖሮ ቁጭ ብዬ አላወራህም ግን ደግሞ ብዙ ስቃይ አድርሰውብኛል ለምን አይገባህም አንተ ቆይ መቼ ነው ያገኙሽ ያኔ አብረን ነበርን አንቺ ላይ ምንም ሳይደርስ ነው ቆይ በቃ ተመለስ ይሄን አብላክ ምንድነው አንቺ ላይ ምንም ሳይደርስ ነው ያገኘንሽ ከዛም በኋላ ከነሱ ወተሽ ህይወቴ መኖር ፈልጋለሁ በቃሽ ተውኩሽ አሁንም ተወኝ በቃ ተወኝ በቃ ልኑርበት ተወኝ በቃ አሁንም አታነካከኝ ከነዛ ሰዎች ጋር ከነዛ ሰይጣን ከሆኑ ሰዎች ጋር አታነካከኝ ኑርበት እኔ እኮ አሁን አንቺን እያወራሁሽ ያለሁት ስለነዛ ቤተሰብ ብዙ ነገር ታውቂያለሽ አልኩሽ አሁንም ብዙ ሰዎችን መረጃ እኮ ሰጣውክ እኮ ሰጥቼክ እኮ ጨረስኩኝ እኮ አይደል እንዴ ምንድነው የምትፈልገው ከኔ እንደ አዲስ ተነስተዋል አምላኬ በቃ እኔ እዛ ያለው ነበር ታሪካቸውን ማውቀው ስለቤት ነግሬሃለሁ አለቀ በቃ እና ቅድም እያልሽኝ ምንድነው የመርሳት ችግር አለብህ ነው አንድ ላይ ብንታይ እንደዚህ ይሉናል እንደዚህ ሆናለሁ መኖር ፈልጋለሁ ያልሽኝ ነበር እኮ በቃ ልኑርበት ኑሮ ለምን ቆይ ኑሮ ልኑርበት አልፈ ከነሱ አይነት ሰዎች ጋር መነካከታለሁ ምን ነው የደረሰብሽ ምንም ማያረግልህም ስቄን አቀስቅስብኝ በቃ ተወኝ ምንም ነገር ባወሩት አልፈልግም ማወቅ ፈልጋለሁ ሰብሊ ስሚኝ ማወቅ ፈልጋለሁ እንዳቅ ደግሞ ሁሉንም ነገር እንድትነግሪኝ ፈልጋለሁ ምንም ነገር አልነግርም ተወኝ በቃ ኑሮዬን ልኖርበት ታወኝ ከዚህ በላይ መረጃ ልሰጥክ አልችልም ለምን አትወኝም የኔን ስቃይ ትፈልገዋለህ ነው እኔ እንድስቃይ ትፈልጋለህ ነው እባክሽ ስሚ ብዙ መከራዎችን አሳልፈሽ ሊሆን ይችላል በእናትሽ መልስ ተወኝ እንደዚህ ጋር እንትን አትበለኝ ከዚህ በኋላ እኔ እጠብቅሻለሁ የሚያስፈልገውን ነገር እኔ አደርጋለሁ በጣም ነው የምትጠብቀኝ አንተ ቆይ ምንድነው የደረሰብሽ ያቺ ጀግና ወስና ቆርጣ ብዙ ነገሮችን በቃ አለፈ እሱ ነገር አለፈ ወስኜ ቆርጬ ላንተ መረጃ ሰጥቼ ምናምን ተሰቃዩ አለቀ በቃኝ ከዚህ በኋላ ግን ህይወቴን መኖር እፈልጋለሁ አንተ ተወኝ
ከነዛ ሰዎች ጋር መነካካት አልፈልግም። አለቀ። ይግባክስ ምንድነው? ማሰብ አልፈልግም። በቃ ያንን ስቃይ ደግሜ ማስታወስ አይምሮዬ ላይ ማምጣት አልፈልግም። እንዴት? ይከብደኛል። በጣም ከባድ ነገር ነው። ምን ስላረክሽ ነውስ እንደዚህ ያሰቃዩሽ? ካንተ ጋር ስለተባበርኩ ነው። ሌላ ምን ሊሆን ይችላል? አንቺንም እየተበቀሉሽ። ስለዚህ ሁሉንም ሰው እየዞሩ መበቀል ጀምረዋል ነው የምትይ? ነግሬሃለሁ። አይገባህም እንጂ እኮ ነገርኩ። ብዙ ሰው እየተሰቃየ ነው ያለው በአንተ ምክንያት፣ ለአንተ መረጃ በመስጠት ምክንያት እየተሰቃየው ነው ያለው። ታማኝ አይደል? ከዚህ በኋላ ግን ህይወቴን ለኑርበት ስርዓት ያለው ኑሮ ነው መኖር የምፈልገው። ከአንተ ጋር መነካካት አልፈልግም። ከእንደዚህ አይነት ሰዎች ጋር መነካካት አልፈልግም። ስለዚህ እንድተውሽ ትፈልጊያለሽ? እንድተወኝ እፈልጋለሁ።